በዚህ ምድር ላይ ደህንነታችን ወደፊት ነው የሚረጋገጥ የሚል የሾለኩ የአንቲክራይስት መንፈስ እያስገቡ ያሉ አገልጋዮች አሉ። እኔ ልዳን አልዳን አላወቅኩም የሚል ከአጋንንት ኢየሱስ አንድም ኃጢአት ሳይሰራ 100% ኃጢአት ከሆነ እኔ ምንም መልካም ነገር ሳልሰራ 100% እግዚአብሔር ጽድቅ የመዳን ራስ ቁር ማለት ደህንነት በጌታ በኢየሱስ ክርስቶስ የመስቀል ሥራ የተረጋገጠ መሆኑን ስታመን እዚህ ጋር ብረት አድርጋል ማለት ነው። እግዚአብሔር የምንናገረውን የምንጸልየውን ሳይሆን የሚጸልየውን ሰው ነው የሚሰማው። ጸሎት ነገርህን አይደለም መጀመሪያ ትራንስፎርም የሚያደርገው አንተን ነው ትራንስፎርም የሚያደርገው። የእግዚአብሔርን ኃይል በሰማይ ያለውን ወደ ምድር መጎተቻ ነው ጸሎት። አዲስ ትምህርት እንጀምራለን። ስለ ጸሎት ነው። ፕሬየር ጸሎት። ያዕቆብ 5:16 እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በሥራው እጅግ ኃይል ታደርጋለች። The effective fervent prayer of a righteous man avails much. እስቲ ሌላ ትርጉም ስጠኝ። The heartfelt and persistent prayer of a righteous man can accomplish much. When put into action and made effective by God, it is dynamic and can have tremendous power. Amplified. A prayer of a righteous man makes tremendous power of God available. ስለዚህ ጸሎት ንግግር አይደለም። እግዚአብሔር የማያውቀውን ነገር የምናሳወቅበት መንገድ አይደለም። ጩኸትም አይደለም። ድምፅ መቀየርም አይደለም። እግዚአብሔር የምንናገረውን የምንጸልየውን ሳይሆን የሚጸልየውን ሰው ነው የሚሰማው። ዓለም ላይ ሁሉ ሰው እየጸለየ ነው። የእግዚአብሔርን ኃይል በጸሎት የሚያመጡ ሰዎች ግን ጥቂት ሰዎች ናቸው። ስለዚህ ነገሩ ጸሎቱ ጋር አይደለም ማለት ነው። A prayer of a righteous man makes tremendous power of heaven available. የጻድቅ ሰው ጸሎት ብዙ የሰማይን ኃይል ያመጣል፣ ይጎትታል ማለት ነው። It's about the man who prays. እግዚአብሔር ጸሎቱን ሳይሆን ሰውየውን ነው ማለት ነው የሚሰማው። አይዟችሁ። ሰው የሚጸልየው ስለደከመው፣ ስለታመመ፣ ስለተቸገረ፣ ኃጢአት ስላለበት አይደለም። ኢየሱስ በአትክልት ቦታ ጸልየዋል። ኢየሱስ ሌሊቱን በሙሉ ተራራ ላይ ሲጸልይ አድሯል። ኢየሱስ ምድረ በዳ ሄዶ ጸልየዋል። ስለታመመ፣ ስለተቸገረ፣ ግራ ስለገባው፣ የቤት ኪራይ መክፈል ስላቃተው አይደለም። ትልቅ ውሳኔ መወሰን ሲፈልግ 12ቱን ሐዋርያት ሲመርጥ ሌሊቱን ሁሉ አድሮ ጠዋት ነው የመረጣቸው። ስለዚህ የደካማ ሰው ስራ፣ ያልተማረ ሰው ስራ አይደለም ጸሎት። የስራ ፈቶች ስራ አይደለም ጸሎት። ኢየሱስ እንከን የለበትም። ኢየሱስ ኃጢአት የለበትም። ኢየሱስ ኮንፊውዥን የለበትም። ኢየሱስ ጭንቀት የለበትም። ግን ሁሌ ይጸልያል። ሐዋርያ ሲተኙ ሁሉ እሱ ይቀጥላል በጸሎት። ሲጸልይ ግን ከጸሎት ሲወርድ ይላል ብዙ ተአምሮች በሕይወቱ ይሆናሉ። ኢየሱስ ከጸሎት ሲወጣ ኖርማል አይደለም። አጋንንቶች በታላቅ ድምፅ እየጮሁ ከሶስት ይለቃሉ። በሽተኞች ይፈወሳሉ። ለምጻሞች ይነጻሉ። ወንጌል በኃይል ይሰበካል።
እንደገና ደግሞ ይወጣል፣ ይጸልያል፣ በአባቱ ፕሬዘንስ ውስጥ ይገባል። ማቴዎስ ወንጌል ምዕራፍ 17 ቁጥር 1 ላይ ጴጥሮስ ያዕቆብና ዮሐንስን ይዞ ሄዶ ያሳያቸውን ነገር እሱ ማታ ማታ ሁሌ ነው የሚያየው። እነሱ ናቸው ያን ቀን ያዩት። መጋረጃውን ከፍቶ ለአንድ ቀን ፈቀደላቸው። ሙሴና ኤልያስን ለኢየሱስ ሁሌ ነው የሚያያቸው። ስለዚህ ሌሊቱን ሙሉ ያሉት የጻፉት ናቸው እንጂ ኢየሱስ ሌሊቱን ሙሉ መሆኑን አያውቅም። በአባቱ ህልውና ውስጥ ይገባል፣ ብዙ ኃይል ይዞ ይወጣል። ጸሎት ንግግር ብዛት አይደለም። ጸሎት የምናመጣው የምንጎትተው የእግዚአብሔር ፕሬዘንስ ነው። ስለዚህ ምን ይላል? የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። ተንበርክኮ ለእግዚአብሔር 15 ፔጅ ጸሎት መናገር አይደለም። ጸሎት በመንፈስ ከእግዚአብሔር ሐሳብ ጋር ኢን አላይመንት እግዚአብሔር በሕይወታችን እንዲሰራ የመንፈሳችንን ፍሪኩዌንሲ ከእግዚአብሔር መንፈስ ጋር የምናገናኝበት መሳሪያ ነው። እግዚአብሔር በእኛ በኩል አልፎ ምድር ላይ ትልቅ ነገር እንዲሰራ ራሳችንን አቬለብል ማድረግ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ሰው እግዚአብሔር በምድር ላይ እንዲሰራ ለእግዚአብሔር የሚመችበት መንገድ ነው ጸሎት። ምክንያቱም እግዚአብሔር ዝም ብሎ አይሰራም። በሱ በኩል አልፎ የሚሰራበትን ሰው ይፈልጋል። ወደ ግዑዙ ዓለም እግዚአብሔር በመንፈሱ በኩል የሚመጣው በሚጸልይ ሰው በኩል ነው። ሁሌ አይደለም። አንዳንድ ጸሎቶቻችሁ ቀጥታ የእግዚአብሔር ህልውና ውስጥ ነው የሚከታችሁ። አንዳንድ ቀን ለ2 ደቂቃ ለማመስገን ገብታችሁ የእግዚአብሔር ህልውና ውስጥ ሰተት ብላችሁ ትገባላችሁ። ህልውናው በደስታ በሐሴት ይሞላችኋል። እሱም ብቻ አይደለም ግን በህይወታችሁና ለሌላም ሰው ብዙ ነገር ሰርቶ ነው የሚያለው። A prayer of a righteous man makes tremendous power of heaven available. እንዲጎትቶ ሰማይን የሚያስገባ አይነት ጸሎት የሚጸልዩ ሰዎች አሉ። እነሱ ሲጸልዩ አትሞስፌር በጠቅላላ የሚቀይሩ ሰዎች አሉ። ጸሎት እሱ ነው። እግዚአብሔር ዛሬ አንድን ሰው በዚህ ይሸልም። አሜን። ስለ ጸሎት ስንጸልይ እና ስለ ጸሎት ሪቨሌሽን ሲመጣ ባይዘወይ ኤርምያስ 33:3 ይሄ የእግዚአብሔር ስልክ ቁጥር ይባላል። 3 ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀው ታላቅና ኃይለኛን ነገር አሳይሃለሁ። አንተም የማታውቀው ታላቅ ኃይለኛን ነገር አሳይሃለሁ። Call unto me, I will answer you and tell you great and mighty thing and hidden which you do not know and understand and cannot distinguish. ልትለየው፣ ልትረዳው፣ ልታውቀው፣ ልትደርስበት የማትችለው ኃይለኛና ታላቅ ነገር አሳያለሁ። ወደ እኔ ስጮህ። ስለዚህ ጸሎት ስትጸልይ ለታላቅ ለኃይለኛ ለሚስቲሪየስ ለዲቫይን ኢንካውንተር ራስን ማዘጋጀት አለብህ ማለት ነው። ተናግሮ ለፍልፎ አስረድቶ አሳውቆ መመለስ ብቻ አይደለም ማለት ነው። ሁሉ ሰው አንድ አይነት አይደለም ጸሎት።
ከብዙ ሰዎች ጋር ጸልዬ ያውቃለሁ። አንዳንድ ሰዎች ጋር መጸለይ ሌላ ተአምር፣ ሶስተኛ ሰማይ ይዘው የሚገቡ ሰዎች አሉ። እንዲሁም ደግሞ ከእግዚአብሔር ፕሬዘንስ ውጪ እንድትወጣ የሚያደርጉ ሰዎችም አሉ። የሆኑ ሰዎች እንደሚገባቸው አምናለሁ። ዛሬ ኢየሱስ ጌታ ነው። ዳንኤል 9:10 እሺ፣ ዳንኤል 9ና 10 ነው። ቻፕተሩን ሙሉን አንብቡ። እግዚአብሔር ለዳንኤል መንፈሳዊ ሬልምን ከፍቶ አሁን በዚህ ዘመን በእኛ ዘመን የሚሆነውን ነገር ሁሉ አሳየው። የሚገርማችሁ ኢሳይያስ በዛን ዘመን ጌታችን ኢየሱስ ክርስቶስ እንዴት አድርጎ እንደሚወለድ አሳየው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነት በጫንቃው ይሆን። ገና ሲወለድ ድንግል እንደምትወልድ ኢሳይያስ አይቷል። ማየት ብቻ አይደለም። ኢሳይያስ 53 ጋር ስትሄዱ ደግሞ መከራውን፣ ሞቱን፣ በእንጨት መሰቀሉን፣ ደምግባት እንደሌለው በሱ ቅፍር መፈወሳችንን ከ700 ዓመት በፊት ሙሉን ያየው ቀራንዮ ኢየሱስ ሲመታ፣ ሲሰቀል፣ ሲሰቃይ ከ700 ዓመት በፊት። እሱም ብቻ አይደለም ኢሳይያስ ያለው። በጣም እኮ የሚገርም ነው። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና የሚለውን ኢየሱስ ለመጀመሪያ ጊዜ መጽሐፍ ከፍቶ ያነበበው ስለ እኔ ነው የተጻፈው ብሎ ከ700 ዓመት በፊት ኢሳይያስ በመንፈስ እንዴት አድርጎ የኢየሱስን መወለድ፣ መሰቀል፣ መሞት እና ሕዝቅኤል ያዩትን በዚህ ዘመን የሚሆነው ዳዊት ስለ ኢየሱስ ልብሱን ሁሉ ዕጣ ተጣጥለው እንደሚወስዱ በመንፈስ ሄዶ ገስግሶ አይተዋል። አይገርም? እውነተኛ ጸሎት ከጸለይክ 1000 ዓመት ወደፊት ልትሄድ ትችላለህ። ምክንያቱም መንፈሳዊ ዓለም ላይ ጊዜ የሚባል ነገር የለም። ይታያል። አንዳንዱ ለሰው ኤክስፕሌን ማድረግ አትችልም። ዛሬ የሆነ ሰው ላይ የጸሎት መንፈስ ይገባበታል። አንደኛ ነገሥት 18:42 ከ42 እስከ 45 በጣም ማቹር እያደረገን ስንሄድ በመንፈስ ለነገሮች መጸለይ ትተን ለሬቨሌሽን ነው የምንጸልየው። ቁሳቁስ እና ቤዚክ ኒዶቻችን ላይ ጊዜ የምናሳልፈው ስፒሪቹዋል ማቹሪቲያችን ልጆች ስንሆን፣ እያደገን በሄደን ቁጥር ግን ስለ ሬቨሌሽን ነው የምንጸልየው፣ መገለጥ ነው የምንጸልየው። ፊቱን በጉልበቱ መካከል አድርገው በግንባሩ ተደፋ። ታውቃላችሁ ታሪኩን። ከዛ እጅ የምታክል ደመና መጣች። ሰውየው በሰረገላ ሲቀድመው እሱ በባዶ እግር በመንፈስ ሮጦ ቀደመው። አስበው አንተ መኪና በ120 ስፒድ እየነዳ አንተ ረጋ ብለህ በመራመድ የትም ታልፈው ስትሄድ፣ ኤልያስ አየር ላይ ነው መሄዱ የነበረው። ሲጸልይ ከፈለገ ሰማያትን ቆልፎ ለ3 ዓመት ቁልፉን ኪሶ ከቶ ይጠፋል። ከፈለገ ደግሞ ከባድ ዝናብ ምድሪቱ ላይ እንዲመጣ ያደርጋል። የሄቨን ፖርታል ነው ሰውየው። እኛ በተሻለ ኪዳን ውስጥ ነው ያለ ነው። መንፈስ ቅዱስ በውስጣችን አለ። ያንን ኃይል ግን አንሎ ካላደረግ ነው እግዚአብሔር እኛን እየጠበቀ ነው ያለው። ፍጥረት በናፍቆት ያንተን መገለጥ እየጠበቀ ነው። ፍጥረት በናፍቆት ማንነትህን በክርስቶስ አንደርስታንድ እንድታደርግ እየጠበቀ ነው ያለው። እግዚአብሔር እየጠበቀ ነው ያለው። ሰይጣንም እየጠበቀ ነው። አሁን ግን ከዚህ በኋላ በቤታቸው ቁጭ ብለው ሰማያትን ብርግድ አድርጎ የሚከፍቱ ጄኔሬሽኖች ይነሳሉ። ዛሬ የሆነ ዩቲዩብ ላይ የሆነ ቪዲዮ አይቼ እንዴት እንደተናደድኩ ለነገራችሁ አልችልም። ህንድ ላይ፣ ቻይና ላይ የተለያየ ሀገር የማጂክ ስኩል በጣም ዩኒቨርሲቲዎች ተከፍተዋል። ልጆቻቸውን ጥንቆላ ያስተምሯቸዋል። በመንፈስ ወረቀት እንዲያየር ላይ ያሽከረክራል። አንዴ ደግሞ አሜሪካ ሄጃለሁ። የሆነ ቦታ ላይ አስፋልት ላይ አስማት ያሳያሉ። አየር ላይ ቁጭ ብሎ የሚለምኑ ሰዎች አሉ። ሰዎች ገንዘብ ከፍለው ሰዎቹ በግርግዳው ሲሄዱ አየር ላይ መኪና ሲነዱ ምናምን ያለ በአጋንንት መንፈስ። ዓለምን ሁሉ እንዲህ ማንቀጥቀጥ የሚችል ኃይል ያለባቸው ግን ቁጭ ብሏል።
ኢየሱስን ከሙታን ያስነሳው የእግዚአብሔር መንፈስ የት ነው ያለው? ምን እየሰራ ነው? ኢየሱስን እኮ ከሙታን ሲያስነሳው አለቶች ተነቃንቀው ተሰነጣጥቀዋል። ሙታን እኮ ከመቃብር ውስጥ ወጥቶ በኢየሩሳሌም ከተማ ታይተዋል። የምድር መናወጥ በዓለም ሁሉ ሆኗል። ፀሐይ ራሷ ብርሃኗን አልሰጠችም። ኢየሱስ ሲሰቀል፣ ኢየሱስ ከሞት ሲነሳ ያ ዘ ሴም ሃይ የእግዚአብሔር ቃል እውነት ከሆነ በእናንተ ውስጥ አለ። ሮሜ 8:11 ላይ the same spirit that raised Christ from the dead is inside of you. አንተ አክቲቬት እስካላደረግከው ድረስ አይሰራም። ከ500 ዓመት በፊት ኤሌክትሪክ እንደሌለ ታውቃላችሁ? Nobody was using electricity 500 years ago, 300 years ago. ጨለማ ውስጥ ነው የሚኖሩት። ኤሌክትሪክ አልነበረም እንዴ? ኤሌክትሮን፣ ፕሮቶን፣ ኒውትሮን አልነበረም? ነበረ። አንተ ዲስከቨር አላረከውም ማለት የለም ማለት አይደለም። የሆነ ሰውዬ መጣ፣ ገባው፣ ሽቦ ውስጥ አድርጎ ማብራት እንደሚሆን አሳየን። ይሄው እስከ ዛሬ በብርሃን ውስጥ እንኖራለን። እግዚአብሔር ይባርከው። ያ ሰውዬ ዲስከቨር ባያረገው እስከ ዛሬ ድረስ እንዳያቶች በኩራዝ ነበር የምትኖር። አያቶቻችን በጠቅላላ በኩራዝና እንጨት እያሉ ነው የኖሩት። የቅርብ ጊዜ ትዝታችን ነው። የሆነ ሰውዬ እግዚአብሔር ይባርከው በስልክ እንደሚወራ ዲስከቨር ባያረግ ኖሮ ዘንድሮም ደብዳቤ ነበር መጽፈው። አሜሪካ ያለው አጎት በአመት አንድ ጊዜ በፖስታ ቤት በኩል ደብዳቤ ልኮል እሷን ብቻ አንብበ ነው የምትጽናናው። 50 ጊዜ አንብበ። አሁን ቪዲዮ ኮል ሁሉ አለ። ወደፊት ምን እንደሚያመጡ አናውቅም። ባንተ ውስጥ ያለውን ኃይል አንተ አላወቅም ማለት ኃይል የለም ማለት አይደለም። የገባህ ጊዜ የነቃህ ጊዜ እግዚአብሔር ባንተ በኩል በኃይል ይሰራል። ካልገባህስ፣ ወደ ሬቨሌሽን ካልመጣህስ፣ ባንተ ውስጥ ያለው ኃይል በምድር ካለው ሁሉ እንደሚበልጥ ካላወቅስ ሳታውቅ እንደዛ ወደ ጌታ ትሄዳለህ። ከዛ እዛ ታለቅሳለህ። that's the problem። አሳዘነ። ሰውየው ነው አሉ ከዚህ አውሮፓ ለሄድ ድሮ በመርከብ ነው የሚሄደው። መርከብ 3 ወር 2 ወር ምናምን ነው የሚሄደው መርከብ። እዚህ ትኬቱን ቆረጠ። ከዛ ድርቆሽ፣ እንጀራ፣ በሶ፣ ቋንጣ ረጅም ጊዜ የሚሆን ሁሉ ጫነና እየሄደ ሰውየው ሆዳም ነው። ቶሎ ቶሎ እየበላ ግን መሃል ላይ ጨረሰ። ምግቡን መሃል ላይ ጨረሰ። ገና 2 ወር ይቀረዋል። ረሃብ እዛ ውስጥ መርከብ ውስጥ ሲያስጨንቀው ካፒቴኑ ጋር ሄዶ ካፒቴኑ አካግዘኝ ብሎ ጮኸ። ምን ነው? በቃ ረሃብ ሊገለኝ ነው እና እዚህ ሽንት ቤት አጸዳለሁ፣ ልብሶችን አጥባለሁ፣ ማንኛውም ስራ እሰራለሁ፣ ደሞዜ ምግብ ብቻ ያውን እስክደርስ። እንዴ አንተ ትኬት ሳቆርጥ ነው እንደዚህ የገባው አለው። ኧረ ትኬት ቆርጫለሁ። እስቲ ትኬት ይኸው። ምን አይነት ሞኝ ነው ይሄ? ትኬቱን ስቆርጥ እኮ እዛ ጋር የሚበሉትን አይተሃል? ስቴኩን፣ ኬኩን፣ ክትፎውን፣ ቋንጣውን ብዙዎቻችሁ ምራቅ እየወጣችሁ እያለ ሰው ትኬቱ እኮ ስትገዛው ኢንክሉድድ ነው ምግብ። ሰውየው እንደ መደሰት ጭራሽ እስከ ዛሬ ድረስ በበሶ ወደፊት ከሚበላው ይልቅ እስካሁን ያልበላው ቆጨው እና ጧጧ ተነስቶ ምን ያህል የሚያነሳ ይመስላችኋል? ሌላው አንድ ሲያነሳ 10 ወዳጄ የ3 ወር አለ ወዳጄ። ኢየሱስ በመስቀል ላይ ሞቶ ደሙን አፍስሶ ሲከፍልልን በምድር ላይ ኃይል ለመግለጥ አክሰስ ተሰጥቷል። አሜን። you are a child of God. the spirit of God is inside of you። ይኸውላችሁ መንፈስ ቅዱስ በህይወታችሁ በኃይል የሚሰራው አክኖሌጅ ባደረጋችሁት ልክ ነው። አለ በኔ ውስጥ ብለህ ባመንክ ልክ ነው የሚሰራው። እኔ ውስጥ ያለው በዓለም ውስጥ ካለው ይበልጣል የሚለው አስተሳሰብ ነው ማኒፌስቴሽን የሚያመጣው። ካላመንክስ አይሰራም። አይገርም? አያናድድም? አያናድድም?
ሰማይና በምድር አባትነት ሁሉ በሚሰየምበት በአብ ፊት እንበረከካለሁ። በመንፈሱ በውስጡ ሰውነታችሁ በኃይል እንድትጠነክሩ ክርስቶስ በእምነት በልባችሁ ነው። ክርስቶስ በእምነት ምን ማለት መሰላችሁ? ክርስቶስ በልባችሁ ውስጥ እንዳለ እንድታምኑ የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስርዓቱ፣ ርዝመቱ፣ ከፍታው፣ ጥልቅነቱ ከመስተዋል የሚያልፈው የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔር ፍጹም ሙላት ደርሳችሁ ትሞሉ ዘንድ። ክርስቶስ በእምነት በልባችሁ ሲኖር መገለጫው በፍቅር መመላለስ ነው። ክርስቶስን መውደድ ትጀምራለህ። ፍቅሩ እየገባ ሲሄድ ደግሞ የእግዚአብሔር ሙላት the fullness of God will control your life። ከዛ ሰዎች ጋር እኔ ኃይል አለ ብለህ ማስተዋወቅ አይጠበቅብህም። አይንህን አይቶ ያውቃል። ስፔሻል ሰው መሆንን አይንህን አይቶ ያውቃል። ማስታወቂያ ያስፈልጋል። ስትዋጉ የመዳን ራስ ቁር፣ የጽድቅ ጥሩ፣ የእምነት ጋሻ፣ የመንፈሱ ሰይፍ ቃሉ፣ የወንጌል ጫማ ተጫምታችሁ ቁሙ ይላል። ነገሩ ውጣ ከማለት ጋር አይገናኝም ማለት ነው። ማንነትን ከማወቅ ጋር ነው የሚገናኝ። የመዳን ራስ ቁር ማለት ደህንነት በጌታ በኢየሱስ ክርስቶስ የመስቀል ስራ የተረጋገጠ መሆኑን ስታመን እዚህ ጋር ብረት አድርገሃል ማለት ነው። ሲወረውር ድኛለሁ፣ አንተ እኮ እንዲህ ኃጢአተኛ ነህ እንዲህ ነው ምናምን ሲል ድኛለሁ፣ ጸድቄያለሁ፣ የእግዚአብሔር ልጅ ሆኛለሁ ስትል ሰይጣንን በቴስታ መታው። ገብቶ አእምሮ ውስጥ ገብቶ ሊፈተፍት የሚችልበትን ዋናውን ማብኩያውን ሰበርክበት ማለት ነው። ለዚህ ነው አሁን ሰይጣን በዚህ ምድር ላይ ደህንነታችን ወደፊት ነው የሚረጋገጥ የሚል የሾለኩ የአንቲክራይስት መንፈስ እያስገቡ ያሉ አገልጋዮች አሉ። እኔ ልዳን አልዳን አላወቅኩም የሚል ከአጋንንት ነው። እኔ ድኛለሁ፣ ኢየሱስ ጌታ እንደሆነ በልቡ አምኖ በአፉ የመሰከረ ሰው ድኗል። አልዳናችሁ? ስለ እኔ ግን ልንገራችሁ፣ ኢየሱስ በቀራንዮ መስቀል ላይ የከፈለው ዋጋ አድኖኛል። የመጀመሪያው አዳም የሰራው ኃጢአት ሁሉ የኔ ከሆነ እና በሱ ምክንያት ኃጢአተኛ ሆኜ በዚህ ምድር ስኖር ከነበረ በሁለተኛው አዳም በመስቀል ላይ የተሰራው ስራ በሙሉ የኔ ነው። አሜን። ድኛለሁ። የዳናችሁ ብቻ ላልዳኑት ከጎናችሁ ላሉት ነገሯቸው መዳናችሁ። ላልዳኑት ነው ያልኩት እኔ። የእምነት ጋሻ በእምነት ስትንቀሳቀስ ጋሻ ይዛል ማለት ነው። የሚላከብህን በጠቅላላ እንጂ ወጣ ከማለት ጋር አይገናኝም። አንዳንድ ሰው እኮ እግሩን ከፍቶ ወጣ ከእንደዚህ ሰዎች ጋር እኮ መጸለይ አትችልም። አይወጣም፣ አልወጣም። የጽድቅ ጥሩ righteousness እኛ በሱ ሆነን የእግዚአብሔር ጽድቆች እንሆን ዘንድ ኃጢአት ያላወቀው እሱን ስለኛ ኃጢአት አደረገ። በክርስቶስ ጻድቅ ነኝ። ስንት ፐርሰንት? 100። ኢየሱስ አንድም ኃጢአት ሳይሰራ 100% ኃጢአት ከሆነ እኔ ምንም መልካም ነገር ሳልሰራ 100% የእግዚአብሔር ጽድቅ ነኝ። በዚህ ብቻ የምመተው የአጋንንት ብዛት ጉሮሮ ሊሰነጠቅ አይገባም። I am the righteousness of God in Christ ስል ሲኦል በጠቅላላ ነዚህ በሲኦል ያሉ አጋንንቶችን የማንቀጠቀጠው አንዱ ሬቨሌሽን I am the righteousness of God ማለት ነው። አንዳንድ ሰዎች እኮ መተው አንተ አልዳንክም ሙሉ ሊሉ ይፈልጋሉ። ሐሰተኛ ነህ፣ ልክ አይደለህም፣ እንትን ማን አንተ? የእግዚአብሔር ቃል ካለኝ በላይ ነህ እንዴ አንተ? ደብዳቤ ሁሉ ሊሰጡን የሚፈልጉ አሉ። መዳና ለመዳናችንን ሊያረጋግጡልን የሚፈልጉ የሚዳዳቸው ሰዎች አሉ። የሚዳዳቸው ሰዎች እነሱ የእግዚአብሔር ዙፋን ላይ ቁጭ ብለው እነገሌ ድነዋል እነገሌ አልዳኑም ለማለት የሚፈልጉ ሰዎች አሉ። ስነ ስርዓት ያዝግ ብራዘር። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻ። አሜን።
አሁን እኮ ስለ ጸሎት እያስተማርኳችሁ አይመስልም አይደል? ወደ ጸሎት ስትገባ መጀመሪያ የምትገባው እንዳበሳ ነው መግባት ያለበት። I am the righteousness of God in Christ Jesus። እግዚአብሔር አብ እኔን ሲያይ ኢየሱስን ነው የሚያየው። እኔ ላይ የሚያየው የልጁን ኢየሱስን። ስለዚህ ወደ ቅድስት የመግባት ቦልድነስ ያለኝ እኔ በክርስቶስ፣ ክርስቶስ በእኔ ያለ እኔ በክርስቶስ አለ። አሜን። ወደ ጸጋው ዙፋን በእምነት የምቀርበው የኢየሱስን ደም ይዤ ነው። የተከፈለልኝን ዋጋ ይዤ ነው። ከዛ ፖይንት ነው ከ100% ነው የሚጀምረው። 100 ስለዚህ እኔ አተላ ነኝ፣ እኔ ትል ነኝ፣ እኔ ጆንያ ነኝ፣ እኔ ፋንድያ ነኝ ሁኑ። እኔ አይደለሁ። እኔ የክርስቶስ ጽድቅ ነኝ። አሜን። ዋጋዬ 100% ተከፍሎ ከሱ ነው የሚጀምረው ጸሎት። ሰይጣን እንደሱ እንድታስቡ አይፈልግም። ሉቃስ 9:29 ሲጸልይም የፊቱ መልክ ተለወጠ፣ ልብሱም ተብለጭልጭ ነጭ ሆነ ይላል ኢየሱስ። እንዴ ጸሎት እኮ ያሳየን ጌታችን ነገሮቻችንን ከመቀየሩ በፊት እኛን እንደሚቀይር ነው። ጸሎት ነገርህን አይደለም መጀመሪያ ትራንስፎርም የሚያደርገው፣ አንተን ነው ትራንስፎርም የሚያደርገው። ተንበርክተህ ስትጸልይ ውስጥ ሲበራ ውስጥ ሲፈካ ሊታይ ይገባል። ስንጸልይ መጀመሪያ ተንበርክከን በስጋ ሬልም ውስጥ ነው ያለነው። the realm of the flesh ተንበርክከን ድምጽ ይሰማናል። ቴክስት ሲገባ እንሰማለን፣ በር ሲንኳኳ እንሰማለን፣ ህፃናት ሲጮሁ፣ ውሻ ከሰፈሩ ሲል እንሰማለን። ሐሳባችንን በጣም መሰብሰብ ይከብደናል፣ እንሰቃያለን። እግዚአብሔር እረኛዬ ነው ብለን ተንበርክከን በጎችን ስናይ አንዱ በግ አምልጦ ከአንዱ በግ ጋር ስንሯሯጥ ግንባሩን ቀለም የተቀባ ወይ ደግሞ በልጅነት አያት ገዝቶ የሰጡ በግ ይመጣብሃል። ሐሳብ ይሄዳል። እየጸለይክ ያለ ቀና ብለህ ስታይ የዘመድህን ፎቶ አይተህ ወይ አጎቴ እንዴት አይነት ጥሩ ሰው ነበርክ ብለህ ትሄዳለህ። ባይዘው የስጋ ሬልም ላይ መጀመሪያ ሲጀምሩ በጣም ነው የምትሰቃዩት። አንዳንዱ ሰው እንቅልፍ ሁሉ ይዟል። ይመታል ሰይጣን በእንቅልፍ ይደክማል፣ ታዛጋለህ። እንደምንም እየታገልክ እየዘመርክ መንፈስን እያነቃቃ የእግዚአብሔርን መልካምነት እያሰብክ እንደምንም ሁለተኛው ክፍል ከገባ ማልቀስ ትጀምራለህ። ሰውነትህ ሞቅ ጋል ይላል። እግዚአብሔር ውለታ ምሕረቱ ያስለቅሳል። እዚህ ጋርም ግን ጸሎት አልጀመርክም። የነፍስ ክፍል ነው የገባው ገና። ሶውሊሽ ሬልም ነው ይሄ። የሚገርም ውሻው እየጮኸ ነው፣ ጩኸቱ ግን ቀንሷል። ሐሳብህ አይበታተንም። የምትለውን የምታስበውን ተረጋግተህ ታውቃለህ። ሐሳብህ በአንተ ቁጥጥር ስር ነው። ሁለተኛው ሬልም ላይ እግዚአብሔርን ውለታ የእግዚአብሔርን ምሕረት ማሰብ ትችላለህ። ለመጸለይ ነፍስህም ስጋህም ፈቃደኛ ነው በዚህ ሰዓት። but you don't feel the presence of the Lord። እዚህ ውስጥ መዝሙሮችን መክፈት ትችላለህ ወይ የተቀባ ቪዲዮ መክፈት ትችላለህ። ትነካለህ ማለት ሰውነትህ ከደረቅነት ከድንጋይነት ወደ ሊኩዊድነት ይቀየራል። እንደ ፈሳሽ ትሆናለህ አንተ ራስህ። ለዚህ ነው ነፍሴን በፊትህ አፈሳለሁ። እንደ ፈሳሽ ትሆናለህ፣ መፍሰስ ትጀምራለህ። እያልክ ከጎበስክና ሶስተኛው ሬልም ስፒሪት ውስጥ ከገባ ግን ብርሃን ውስጥ ዘለ ትገባለህ። ከዛ በኋላ ግን አትናገርም፣ ማውራትም አትችልም። ወሬው ያንተ ወሬ ላንተ ራስ አይጥምህም። ቪዥን ታያለህ፣ ደስ ይላል። ሰውነትህ እንደ ላባ ቅልል ይላል። ብዙ መከራ እንደነበረበት አእምሮ 100% ይረሳል። ደስ ይላል። ወይ ያስለቅሳል ወይ ያስቃል። ብቻ እንደ ነፋስ ነው የምትሆነው። ቅልል ትላለህ።
እዚህ ቦታ ባይዘው ሰዓት የሚባል ነገር አይከብድም። ረጅም ሰዓት መቆየት ትችላለህ። ውጣ ውጣ አይልህም። መዝሙሩም ይጣፍጣል፣ ልሳኑም ይጣፍጣል፣ ማልቀሱም ይጣፍጣል። የመጀመሪያው ላይ እኮ ማልቀስ በጣም ነው የሚያስጠላው። ሶስተኛው ላይ ግን እንባው ራሱ ብስኩት ብስኩት ነው። እረ ሽታ ይመጣብሃል፣ ደስ የሚል መዓዛ፣ አፍንጫ ራሱ የሆነ በቃ ሚንት ሚንት ነገር ነው የሚለው። በዚህ ሰዓት ላይ where is the devil now ነው የምትለው። ሲያስጨንቁኝ የነበሩ ጠላቶች where are they? You feel it, you know it. እግዚአብሔርን ታውቃለህ። እዚህ ሬልም ላይ ማንም እንዲነግርህ አትፈልግም። you know ታውቃለህ። እዚህ ቦታ ላይ ጥያቄ መመለስ አለመመለሱ ታውቃለህ። እግዚአብሔር የስም ኖም ካለ ታውቃለህ። አብዛኛው ሰው ግን ሶስተኛ ውስጥ መግባት አይችልም። አሁን ወደ ላቲን አሜሪካ ሶስተኛው ሲገቡ የሆነች ዳንስ አለቻቸው። ምንም መንፈሳዊ ነገር ጋር እኮ የለም። ኮሪያኖችን ብታየው አበሻ ብዙ አይነት ነው። እንደ ካንጋሮ ይዘላል፣ ይንከባለላል። አንተ ጸጥ ስላልክ የሚዘለው ከተኛ ነው ማለት አይደለም። በጭንቅላቱም ይቆማል። ብዙ ሰዎች አይወዱም ሰው በጭንቅላት ሲቆም። እኔ ራሴ ይጨንቀኛል። አሁን ትልቅ ሰው መላጣ ሰው በእግሩ በጭንቅላቱ ቆሞ በእግሩ ሲያጨበጭብ ይረብሸኛል። እግዚአብሔርን ደስ ይለዋል። ምን አገባል አንተ አይደል? አክሮባት የሚሰሩ አሉ። ዝም ብሎ ሰው የሚያየዋሉ እንደዚህ። ሰውየው ግን በመንፈስ አንተ ተሰናከላለህ። እንደዚህ ብዙ ሰው አውቃለሁ ባይዘው ለአንድ ሰዓት አንዳንድ ሰው ልሳን ማቆም አይችልም። አንዳንዱ ያለቅሳል፣ አንዳንዱ ይንከባለላል፣ አንዳንዱ ይንበረከካል፣ አንዳንዱ እንደሆነ ነገር ያደርገዋል፣ አንዳንዱ ደግሞ ያብዳል። ሊትራሊ ጨርቁን ጥሎ የሚያብድ ብዙ ሰው አውቃለሁ እኔ ባይዘው። ጠረጴዛ ላይ ይወጣል፣ እንደ ሕፃን ልጅ ያደርገዋል በመንፈሱ። እዛ ነው መኖር የምፈልገው እኔ። ኑሮ የራሱ 24 ሰዓት እዛ ቢሆን እኔ ሌላ ጥያቄ የለኝ። ጴጥሮስ ያዕቆብና ዮሐንስን ወሰደና እዛ ውስጥ አስገባ። ደመና መጥቶ ከለላቸው። ጴጥሮስ እንደዚህ ያለ፣ ጌታ ሆይ አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ ምርጥ ጎጆ ነው እሰራለሁ። እኔ አሳ አጥማጅ አይደለም። የምን ጎጆ? የት ነው የምታውቀው? ምንም ይኸውላችሁ፣ ጎጆ የመስራት እስኪል የለውም። አሳ አጥማጅ ነው። ትላልቅ ቦት ያለው ሰው ነው። አንድ አይደለም ብዙ ነው ያለው። ጴጥሮስ ባይዘው ብዙ መርከብ ነው ያለው። ጌታ ራሱ ሲያደርግ እኮ ወደዛ ነው የተመለሰው። ዳስ ለስራ ግን አለ እዛ ዜሮ በሆነ በፈለገው ትላለህ ደመናው ሲነካ። አሁን ብዙ ጥያቄ ያላችሁ ይመስላችኋል። ኃይለኛ ደመና ቢመጣ እግዚአብሔር ምስክሬ ነው፣ ሌላ ጥያቄ ነው የሚኖራችሁ። ይሄን ብቻ ኬፕ አድርግልኝ፣ ሌላውን ጥያቄ ትቼዋለሁ ነው። ጸሎት እግዚአብሔር ክብር ውስጥ ለመግባት ይሁን ዴስቲኒያችሁ። ስትጸልዩ ማሰብ ያለባችሁን ነገር ልንገራችሁ። የእግዚአብሔርን ኃይል በሰማይ ያለውን ወደ ምድር መጎተቻ ነው ጸሎት። እዚህ ነው ጌታ ኢየሱስ ስትጸልዩ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን ብላችሁ ጸልዩ። ሌት ዩር ኪንግደም ካም። እኛ አሁን አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ምናምን ብለን የምንጸልየው የኮንፈረንስ መዝጊያ አድርገን ነው። ሲጄ እንዲያውም እንደሱ አንጸልይም። እኔ ብቻዬን መንገድ ላይ ነው የምጸልየው። እሱ አባታችን ሆይ ከቸርች ይልቅ እኔ ብቻዬን ነው የምጸልየው። ድሮ በዜማ ሁሉ ነው የምጸልየው። በሰማያ ደስ ሲለኝ እሱ እየገባኝ ሲመጣ ግን የጸሎት መዝጊያ አይደለም። ሌት ዩር ኪንግደም ካም። አፖስትል ማልዶናልዶ ሁል ጊዜ ሲጸልይ ካያችሁት ሌት ዩር ኪንግደም ካም ይላል። ምን ታደርጋላችሁ መሰላችሁ? በጨነቃችሁ ነገር ላይ መንግስት ትምጣ በሉ። የእግዚአብሔርን መንግስት በጨለማችሁ ላይ ጥሩ ብርሃን ይሆናል።
ብርሃን ይሆናል። ኮንፊውዝድ በሆናችሁ ነገር ላይ ብርሃን። አንዲት ሴት አሁን መታ እዚህ ቢሮ አናግራኝ ነው የሄደችውና 18 ዓመት የጸሎት አገልግሎት ነው ያላት። የጸሎት ሚኒስትሪ ነው ትልቅ እዚህ 4 ኪሎ 24 ሰዓት ነው የሚጸልዩት። ስለ መንግስት፣ ስለ አፍሪካ፣ ስለ ምን እንጸልያለን። ሸክሟ ጸሎትና ጸሎት ነው በቃ። እና አብዛኛው የትንቢታዊ ዲክላሬሽን የሚወጣው ከዛ ነው ለሀገራችን። አንዳንድ ሰው ደግሞ ቤቱ እንደዛ ነው። እዚህ ውስጥ አሁን የሚጸልዩ ሰዎች አሉ። የእግዚአብሔር ፕሬዘንስ ቤታቸውን የሞሉ ሰዎች አሉ። እስቲ መንግስት ትምጣ በሉ። the kingdom of God የእግዚአብሔር መንግስት በእናንተ ውስጥ ናት። it is within you ነው የሚለው። ሬይን ያድርግ፣ ይግዛ፣ ዶሚኒየን ያድርግ። አጋንንት ፕሬዘንሱ ያለበት ኤሪያ ላይ ምን እንደሚሆን ይታወቃል። የእግዚአብሔር ህልውና ሲመጣ ደግሞ ምን እንደሚሆን ይታወቃል። እርሻ ላይ፣ ትምህርት ቤት ላይ፣ ንግድ ላይ፣ ቸርች ላይ፣ ሰፈር ላይ፣ መንግስት ላይ የእግዚአብሔር የመንግስቱ ኃይል መምጣት አለበት። ዓለምን ሁሉ የሚያንቀጠቅጥ ኃይል እኛ ውስጥ ሆኖ እኛ ግን ያንን ኃይል እየገለጥን አይደለም። ሰይጣን ብዙ አሳይመንት ሰጥቶናል። ከዚህ ውስጥ አንድ ሰው ፓወር ማኒፌስት ማድረግ ቢጀምር የኢትዮጵያ ታሪክ እንደዛ አይቀጥልም። አንድ ሰው ዲፍረንስ ያመጣል። ጌታው ያን ሰው አርገኝ ብሎ የሚጸልይ አንድ ሰው ነው። ጌታው ያን ሰው አርገኝ፣ ያን ሰው let me have a difference ልዩነት የሚያመጣ ሰው አርገኝ ጌታው። ሁለተኛ ቆሮንቶስ 10:4 የጦር ዕቃችን ስጋዊ አይደለም፣ ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። አሜን። The weapons of our warfare are not carnal but mighty in God for pulling down a stronghold. stronghold ምን እንደሆነ ታውቃላችሁ? ምሽግ አጋንንት የሚቆምበት። ለምሳሌ አንድ ሰው ይቅርታ ማድረግ ካልቻለ ስትሮንግ ሆልድ እሱ ነው። አጋንንት በሱ በር በኩል ገብቶ ሰውየውን ዲስትሮይ ያደርገዋል። ለዚህ ነው ይቅርታ አለማድረግ ለአንተ አደጋ የሚሆነው። ይቅርታ ላላረክለት ሰው ምንም አይሆንም ሰውየው። አንተ ግን ይቅርታ ባለማድረግ ትልቅ ምሽግ ለአጋንንት ቆፍረ በሲሚንቶ ሰርተ ናግባ ሴጦ ብለ ስትሮንግ ሆልድ ሰጥተዋል። ብዙ ስትሮንግ ሆልድ አለ። የምንለማመዳቸው ኃጢአቶች ስትሮንግ ሆልድ ነው። ሱስ የሆነብን ነገር በጠቅላላ ስትሮንግ ሆልድ ነው። የአጋንንት ምሽግ ቂመኝነት፣ ሐሜት፣ ዝሙት፣ ሌብነት፣ ውሸት ስትሮንግ ሆልድ ነው። ማንም ላይ ክፉ አያደርግም ይሄ ላንተ እንጂ። ሰይጣን ቤት በኩል ደካማ እንደሆንክ ካወቀ ሁል ጊዜ ቀዳዳ ፈልጎ መግባት የሚፈልገው በሱ ነው። እግዚአብሔር ግን እሱ ምሽግ እንድታፈርስ ኃይል ሰጥቷል። ናዝሬቱ ኢየሱስ ስም ስትሮንግ ሆልድ። ለዲያብሎስ እድል ፈንታ አትስጡት ይላል። አዲሱ ትርጉም ደግሞ መግቢያ ቀዳዳ አትስጡት ይላል። ስትሮንግ ሆልድ ሰይጣን መርገጫ ቦታ እስካላገኘ ድረስ በአንተ ህይወት ምንም ማድረግ አይችልም። የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። ሚስጥር ነው ዛሬ የምነግራችሁ። ለምሳሌ በድንኳኑ ውስጥ ያለው ማብራት፣ በመገናኛው ድንኳን ውስጥ ያለው ማብራት በምንም ተአምር ለ2 ሰከንድ መቋረጥ የለበትም። ኮንቲኒየስ ነው መሆን ያለበት። ካህኑ ይሄንን በጣም ሜክ ሹር ነው የሚያደርገው። መቅደሱ እናንተ ናችሁ። እዚህ ውስጥ የሚነደው እሳት ለ2 ሰከንድ መቋረጥ የለበትም። ከኔ ጋር ናችሁ? ለዚህ ነው ጌታ ኢየሱስ ስትጸልዩ ሳታቋርጡ ኮንቲኒየስሊ ዊዛውት ሲዚንግ ጸልዩ ነው የሚለው። ስራ አትስሩ ማለቱ አይደለም። መኪና አትንዱ ማለቱ አይደለም። ሻወር አትውሰዱ ማለት አይደለም። በምትሄዱበት ቦታ ሁሉ ግን ጸሎት አታቋርጡ ማለት ነው። ጠዋት ስትነሱ ለምን መዝሙር እንደሚመጣላችሁ ታውቃላችሁ? እስቲ ምስጢር ልንገራችሁ። አንዳንድ ምስጢር ልንገራችሁ።
በህይወታችሁ በጣም እርግጠኛ መሆን ያለባችሁ እንቅልፍ ከመውሰዱ በፊት የመጨረሻ እንቅልፋችሁ ላይ እየተኛችሁ እየጸለያችሁ ተኙ። መጸለይ ብቻ አይደለም፣ ብትችሉ እየዘመራችሁ በልሳን ረበረበረበረ ብላችሁ ሄዱ እስቲ። ምክንያቱም ከኮንሽስ ስቴት ወደዛኛው ዲፕ ነገር ውስጥ የምትገቡት መንፈሳዊ ዓለም ውስጥ የምትገቡበት እዛች ላይን ነች። ላይን ወደዛኛው ዓለም የምትሸጋገሩት በቲክቶክ እንዳይሆን የሆነች የምትደነስ ልጅ እያየ ከገባ ሌሊቱን ሙሉ እየደነስክ ነው የምታድረው። ነገር ስድብ የበላህ የምታደር ከሆነ ለመንፈስ አቀብለኸው የሄድከው እሱን ነው የሚሆነው። እስቲ አኖይንቲንግ እያየ ተኛ እስቲ። ሌሊቱን በሙሉ በዘይት ውስጥ እንደተነከረ ስፖንጅ ሆነ ጠዋት ስትነሳ ምን አይነት ጣፋጭ እንቅልፍ ነው የተኛው ትላለህ። እንቅልፍ ግን አሪፍ ሆኖ አይደለም፣ ቅባቱን ከመንፈስ ጋር ኮኔክት አድርገን ሄድከው። እግዚአብሔር ይሁንላችሁ በዓለም ላይ ላሉ ትላልቅ የእግዚአብሔር ሰዎች ሆኖ መጽሐፍ ቅዱስ ላይ ላሉ ሰዎች ሁሉ ትላልቅ ቪዥን የሰጣቸው በህልማቸው ነው። እግዚአብሔር ከአብርሃም ጋር ያወራው ሂዱና መጽሐፍ ቅዱሳችሁን አንብቡ፣ ሁል ጊዜ በሌሊት ራእይ ነው የሚለው። እግዚአብሔር ለሰለሞን ጥበብ የሰጠው ተኝቶ እያለ በእንቅልፉ በልቡ በእንቅልፍ ልቡ በህልሙ መጥቶ ምን ላድርግልህ ብሎ ጠይቆ ጥበብን ሰጠው። ጌታ ኢየሱስ ደግሞ ምን አለ? ገበሬው ዘርን ዘርቶ ተኛ። ተኝቶ ባለበት ጠላት መጥቶ ዘርዘራ። ጠዋት ተነስቶ ሊነቅለው ሲል ነው ይሄኛው ከባድ ነው። ይደጉና በእንቅልፍ የተዘራው መንቀላት ይችላል። በአጨዳ ጊዜ ተለይተው ገለባውና ዋናው ይለያሉ አለ ጌታ ኢየሱስ እኮ ነው ያለው። መጨረሻ ላይ ስትተኛ አካባቢ የምታደርገው ነገር በህይወት ላይ ወስነ ነው የምታደርገው። ማንኛውንም ነገር የድሮ ባህል የነበረው ቤተሰብ ሁሉ ይሰበሰባል፣ አብሮ ይንበረከካል፣ ይጸልያል። አሁን ቤተሰብ ሁሉ እኔንም ጨምሮ ሁላችንም ስልካችንን ነው የምንነካ። አሁን እኮ በህልማችሁ ካሜራ ተደቅኖ ብታዩ አብዛኛው ሰው እኮ እንደዚህ ነው፣ እንዲህ እያለ ነው የሚያድረው። ቲክቶክ ስታዩ በነገራችን ላይ ምን ያህል እንዳያችሁ ወደ ኋላ ሄዳችሁ ቼክ ብታረጉ ስንት ሚሊየን ኢንፎርሜሽን እዚህ ጋር እንደተጠቀጠቀ የማያገባ። ትራምፕ ፎቶ ተነሳ፣ እንትና ፑቲን እንደዚህ ያደረገ፣ ዶክተር አብይ አህመድ ወለጋ ገቡ፣ እንትና ምናምን እንደዚህ ሆነ፣ እንትና እንደዚህ አይነት መኪና ገዙ፣ አንተ አልገዛህም። አሁን እንደው መንፈሳዊ መነጽር ቢኖርና ሆዳችሁ ተይዞ እንደዚህ ብትደረጉ ከአፍ ውስጥ የሚወጣው የቪዲዮ ማዕት የቲክቶክ፣ የፌስቡክ፣ የኢንስታግራም፣ የቴሌግራም ግራም ኢማጂን የሱን ያህል መንፈስህን በቅባት ደግሞ ፊድ ብታረግ ነካ ስትደረግ ቅባት ነው የሚፈስ። በናዝሬቱ በኢየሱስ ስም ጸሎታችሁ 7 እጥፍ ወደ እናንተ እንዲመለስ አሁን ጸልያለሁ። አሜን በል በጌታ በኢየሱስ። በልሳን የሚናገር ከእግዚአብሔር ጋር እንጂ ከሰው ጋር አይነጋገርም። ሚስጥርን ከእግዚአብሔር ጋር ይነጋገራል። የሚያስተውለው የለም። ሚስትሪ ዊዝ ጋድ የእግዚአብሔርን የልብ ሐሳብ ነው የሚናገረው። ልሳን የሚናገር ሰው ቀኑን ሙሉ ራባላላ ባራላ ባላላ ባላላ ከኔታ ግን የሚባሉ የእግዚአብሔር ሰው እኛ ኢትዮጵያ ውስጥ ተተኛ ናቸው ይሏቸዋል። በቀን 5 ሰዓት በልሳን ይጸልያሉ። ስትሬት 5 ሰዓት ያለማቋረጥ ነው። 5 hours መጀመሪያ ቀናቸው የሚጀምረው የመጀመሪያው 5 ሰዓት ልሳን ነው። ቁጭ ያሉ እየተነሱ ይሄዱ እና እሳቸው ላይ የነበረው የፈውስ ጸጋ እሱን ለማየት ነበር። እና ኢኤ አዲቦዬ 1970s አሜሪካ ሄዱት ኦክላሆማ። ዩቲዩብ ላይ ማየት ትችላላችሁ።
አዲቦዬ ዛሬ በዓለም ላይ የመጨረሻውን ትልቁ ቸርች መሪ ናቸው። እንዴት እንደተቀቡ ዘ ሴክሬት ኦፍ ማይ አኖይንቲንግ ያሉት ኬኔት ሃገን ጋር ሄደው እርሶ ላይ ያለው ነገር እኔ ላይ እንዲሆን ጸልዩልኝ አሏቸው። ሌሎቹን ጓደኛ አስወጥቶ እሳቸው ላይ ለቀቁባቸው። በየቀኑ 5 ሰዓት ሲጸልዩበት የነበረውን ቅባት ለቀቁባቸው። ኬኔት ሃገን አሁን የሉም። አዲቦዬ አሁን 3 ኪሎ ሜትር በ5 ኪሎ ሜትር ነው ቸርቻቸው። ከዚህ እስከ መገናኛ ጎኑ፣ ከዚህ እስከ ቦሌ አስባችኋታል? አሁን እኔ እዚህ እየሰበኩ ቦሌ ያለው ሰው አሜን ሲል እኔ እኮ ሄጄ ስላየሁ እኮ ነው። በመኪና ሄጄ መሀል ላይ ደከመኝ፣ አለቀስኩም። የእሳቸውን ኳየር ሊይዝ የሚችል ቸርች ኢትዮጵያ ውስጥ የለም። የእሳቸው ኳየር እዚህ ቸርች ቢመጣ ሞልቶ 4 ቦታ ብንከፋፍለው 4ቱም ይሞላል። ይሄን ኳየሩ ብቻ ከበሮ ዱዱዱ እያደረገ የነቀምቱ ክሩሴዳችን ለሳቸው የአገልጋዮች ስልጠና ዲሳይፕላቸው ነው። እኔ ማምነው ልንገራቸው፣ ከዚህ ውስጥ እንዲያነሰው ይነሳል። አታምንም አይደል? አታምንም። እኔ ምን አገባኝ? ይሄን ቴሌቪዥን የሚያይ ሰው ሊሆን ይችላል። እኔ ማምነው ልንገራቸው፣ እግዚአብሔር የተናገረኝ ያንተ መንፈሳዊ ልጆች፣ ካንተ የተወለዱ ልጆች ከኢትዮጵያ ተነስቶ ዓለምን እንደዚህ የራሳችሁ ጉዳይ እንዳላመናችሁ አውቃለሁ፣ ግን ታያላችሁ። ትንቢታዊ ዲክላሬሽንን እመኑ። ስታምኑ ደግሞ ለሌላ ሰው አትመኑ፣ ለራሳችሁ እመኑ። እኔ ዛሬ 10 ምናምን ዓመት ዓለምን ትዞራለህ፣ ጥቁሩንና ነጩን በእንግሊዝኛ ታገለግላለህ ሲል ጌታ ሆይ እኔ ማን ሆኜ ነው? እንትና እያሉ አንዴ ጅማ ትዝ ይለኛል፣ ተማሪ ሆኜ ከጓደኛዬ ጋር እያወራን ወደ ቸርች እንሄዳለን። እግዚአብሔር እኔ እኮ ባርኮኛል፣ እግዚአብሔር ምናምን እላለሁ። እኔ ትንሽም ነገር ሲኖረኝ ማመስገን የምችል ሰው ነኝ። ጅሬን ከሚባል ሰፈር ወደ ፋርሚኮር የሚባል ሰፈር በግሬ መጥቼ እኮ ነው እግዚአብሔር የማመሰግነው። የአውቶቡስ ከምከፍል ተሺ የአውቶቡስዋን ቦምቦሊኖ በሻይ በበላባት ይሻላል ብዬ የአውቶቡስዋን ቆጥቤ ቸርች ሲሄድ እግዚአብሔርን እያመሰገንኩ፣ እግዚአብሔር ግን አሁን ዓለምን ትዞራለህ የሚለኝ አሁን እኔ በምን ነው ግን የምዞረው? ወይ ቋንቋ የለ ወይ በር የለ እና እግዚአብሔርን እያመሰገንኩ ስገባ ሰባኪው ነብይ ነው። አንተ እስቲ ተነስ እዛ ጋር ያለው አለኝ። አስታውሳለሁ። አሁን መንገድ ላይ ስትመጣ እግዚአብሔር ግን ምን ያህል ቢወደኝ ነው ብለህ እግዚአብሔርን እያመሰገንክ ነው የመጣው። ጓደኛዬና እኔ ታያየን። ታምራት ነው ስሙ። በጣም ደነገጥኩ። አስታውሳለሁ። እግዚአብሔር እንደዚህ ይልሃል፣ ገና ዓለምን ትዞራለህ፣ ገና በአንተ ታላቅ ነገር አደርጋለሁ። ራማጋዳ የቦምቦሊኖን አውጥቼ ሰጠው ለጌታ ኢየሱስ ጌታ 10 ብር ከ50 ሳንቲም። ጌታ ሆይ አሁን ያለህበት ሁኔታ ስለ ነገ አይናገርም። ችሎታና መልክና የዛን ጊዜ ፎቶዬን እኔ ራሴ እንደዚህ በሳጠራ ነው ማለት እንኳን እግዚአብሔር የሚጠቀምበት ያጥንቴ እንደዚህ ያለ እግዚአብሔር ያሁኑ ሁኔታን እያየ አይናገርም። ልብህ ብቻ ለሱ ጤናማ ነው። ትግህ ነው እግዚአብሔር የሚያየው። ዘርን አይም፣ አካውንትን አይም፣ ቁመትን አይም፣ ከለርን አይም። አስቀያሚ የዓለም ብትሆን ጌታ ቅባቱ ሲመጣ ታምራለህ። አይገርም? አሁን እንደኔ የሚያምር ማናል? ሳምር ወደዋለሁ። አሁን መልክ የድሮ ፎቶዬን በአርኪኦሎጂ የተገኘው ነው መሰለኝ። እግዚአብሔር ግን እንደዚህ ይለኝ ነበር ያኔ፣ እንደዛ ቡላ መስዬ ተነሳ አንተ ዓለምን ትዞራለህ። እናንተ ያንን አላያችሁም። አሁን ዶሚኒካን ሪፐብሊክ ታያላችሁ፣ አሁን ፓናማ፣ አውስትራሊያ፣ ኒውዚላንድ ምናምን ታያላችሁ። እናንተ አፖስትል ታምራ ዋው
እኔ ደግሞ ማየው ልንገራቸዋል። እዛ ከተማ ውስጥ በእግሬ እየሄድኩ እግዚአብሔር አይዞ አንተ ታናሽ ብላቴና ታላቅ ትሆናለህ፣ ለብዙዎች አባት ትሆናለህ። እግዚአብሔር አምላክ ዛሬ የነገራችሁን ሁሉ አንድ ባንድ የሚያስቆጥራችሁ ጊዜ ይሆናል። ይኸውላችሁ እግዚአብሔርን በታማኝነት የሚቀድመው የለም። ኔቨር 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 ኔቨር። ስለ እግዚአብሔር ታማኝነት ኩዌስችን ማድረግ አትችሉም። ዩ ካንት። 1 2 3 4 5 ብሎ ነው የሚያስቆጥረው እግዚአብሔር። ታማኝ ነው እግዚአብሔር። ያሳምምሃል። ምድረ በዳ ውስጥ ወስዶ ፈጭቶ ከሰው ውጭ አድርጎ ገሎ ነው የሚያነሳ እግዚአብሔር። የተናገረህን ግን እግዚአብሔር ለእስራኤል ከገባው ቃል ኪዳን ሁሉ ሆነ እንጂ አንዳች አልቀረም የሚለው ጥቅስ እኔ ቤት ሰርቷል። እኔ አሁን አዲስ ጸሎት ነው እንጂ የምጸልየው እግዚአብሔር ተናግሮኝ ያልሆነልኝ አንድም የለም። በእግዚአብሔር ልሰናከል አልችልም። እኔ በቃ አለቀ፣ አለፍኩ። ያደረገልኝ ብዙ ነው። አንድ ጠይቄ 100 ነው ያደረገልኝ። በጣም ታማኝ ነው እግዚአብሔር። ስለዚህ ስትጸልዩ ፊዚካል ዓለም ላይ እንደሆናችሁ ሆናችሁ አትጸልዩ። የሆነ ከፍታ ላይ እንዳላችሁ ሆናችሁ ከመንፈሳዊ ዓለም ወደ ፊዚካል ዓለም ነው መጸለይ ያለባችሁ። ዲፔንደንሲያችሁን ከደሞዛችሁ፣ ከእውቀታችሁ፣ ከዘራችሁና ከማንነታችሁ ውስጥ ውጡ። ቶታሊ ዲፔንደንት ኦን ጋድ። ስራ አይኖርህም። ስራ ያኖረኛል ስትል ስራን ይወስድብሃል እግዚአብሔር። አያኖርህም። ደሞዝ አያኖርህም። አካውንት ላይ ያለው ገንዘብ አያኖርህም። እንደማያኖርህ ለማወቅ ደግሞ እግዚአብሔር ስጠኝ ብሎ ነው የሚጠይቀው። ለእግዚአብሔር እንካ ብለህ መስጠት የማትችለው ሁሉ ያንተም አይደለም እግዚአብሔርም አይደለም። ሰይጣን አንተን የሚጠቀምበት መንገድ አሳልፈ መስጠት በማትችለው ነገር ሁሉ ነው። አንዳንዶቻችሁ ለፍታችሁ 10 ዓመት ለፍታችሁ የሰራችሁትን ቤት የምርቃቱ ቀን ጌታ ስጠኝ ሊል ይችላል። ጌታ ወይ እባክህ ልፋቴን አይተ ትንሽ ልኑርበት እንድትል አይፈልግም እግዚአብሔር። እየሰራ እግዚአብሔር ወይ አንተ በጠየከኝ ጊዜ ዛሬውኑ ልሰጥ ፈቃደኛ ነኝ በሚል አቲቲዩድ ልክ ቤቱ ሲመረቅ ጌታ ይሄ ያንተ አይደለም ሌላ ሰጥቻለሁ ይላል። መስጠት የማትችለው ሁሉ ያንተ አይደለም። ስትሮንግ ሆልድ ነው። ሰይጣን መጥቶ አንተን የሚመታበት መንገድ ነው። ራሳችሁን እንደ ንፋስ አስቡ። የጸሎት ደብተራችሁን ጻፉና ጸልዩ። ስትጸልዩ ደግሞ እንደሆነላችሁ አድርጋችሁ ጸልዩ። ነገ ደሞዝ ይወጣል እንዴ? አዎ ወጣ እኮ ዛሬ ወሰድኩ ሲባል ሰው ነገ ጠዋት ሄዶ ከአካውንቱ ስለሚያወጣ ገንዘቡን ዛሬ አክት የሚያደርገው ኪስ ውስጥ እንዳለ ገንዘብ ነው። እውነት ውሸት? እምነት ማለት እንደሱ ነው። አካውንት ላይ ያለውን ገንዘብ እቅድ እንደምታወጣበት አይነት ማለት ነው እምነት። የሌለውን እንዳለ አድርጎ የሚቆጥር ሰው ነው የእምነት ሰው። የሌለውን እንዳለ መቁጠር እስካልጀመርክ ድረስ እውነተኛ የጸሎት ሰው አይደለም። እግዚአብሔርን እየጠበቅሽ ነው፣ እሱ እየጠበቀሽ። ብዙዎቻችሁን እግዚአብሔር ቁጭ ብለው ልጆቼ ለመሄድ ገና ተነስተው ለመራመድ ሲሞክሩ እናታቸው ሄዳ ቆይ እንዳይወድቅ ይዛታለሁ። ይውደቅ እንጂ ወድቆ ሲያለቅስ ሁሉ ደስ ይለኛል። ቋ የሚቀጥሉ ላይ ተነስተው 3 ሲራመድ ሲይዘው ምናምን ሳረገው ነው የሚሄደው። እግዚአብሔር አንዳንዶቻችሁን መከራ ወፍጮ ውስጥ አስገብተው በግድ ቆመ በራስ እስክትሄድና ባንተ ውስጥ ያለው ኃይል እስኪገለጥ እየጠበቀ ነው ያለው። ተበሳጭተህ ተነስተህ እንድትሄድ ነው እግዚአብሔር እየጠበቀ ያለው። ንስር አሞራ መጀመሪያ ለልጇ ጎጆ የምትሰራው በእሾህ ነው።
ታውቃላችሁ? የመጀመሪያው እሾህ ነው፣ አደገኛ እሾህ። ከእሾህ ቀጥሎ እየተቆራረጡ እንደ አጥንት እንደ መስታወት እንደ ምናምን አይነት ነገር ነው የምታደርግበት። ቀጥሎ ሶፍት እያደረገችው ትሄድና መጨረሻ ላይ ጥጥ ነው እና ጫጩቷ እዛ ውስጥ ሆና ሳይዟ ሲጨምር ጥጡ ይነሳል። ሳይዟ ሲጨምር ኮምፎርቱ፣ ሳይዟ ሲጨምር ወደ ሾህ ነው የምትሄደው። ከሾህ በኋላ እዛ ውስጥ መቀመጥ አይቻልም። ከዛ በኋላ ምን ታረጋታለች? እዛ ውስጥ ኮምፎርት ስለምታጣ በክንፎቿ ትይዝና ከፍ ያለ ተራራ ላይ ወስዳ ትወረውራታለች። ማሜ ብላ ልትወድቅ መሬት ልትፈጠፈጥ ስትል ከስር ትገባና ታነሳታለች። ስታሰቃየት ልጅቷ አንድ ቀን መረኛውንስ ብላ ትበራለች። ባይ ባይ። አንዳንዶቻችሁ አሁን እሾህ ውስጥ ናቸው። ትበራለህ ወይስ ትወጋለህ? እግዚአብሔር ራሱ ነው ኮምፎርት ቢነሳ። ሴጣን መስሏችኋል እናንተ? ጉሮሮ እስኪሰነጠቅ የዘር ማንዘር ትለዋለህ፣ ቦረንትቻ ትለዋለህ፣ እዚህ ጋር ይሰማኛል ትላለህ። ምንም የተሰማ ነገር የለም። ራሱ ጌታ ኢየሱስ ነው። እዛ በኋላ መቁረጥህንና መወሰንን ሲያውቅ እግዚአብሔር ከሰማይ እንደዚህ ይልሃል፣ አሁን እኔ እናንተ አብረን እንሰራለን። አሁን አንቺ ሬዲ ነሽ። ብዙ ሰይጣን ነው ብላችሁ የምትገስጹት፣ እኔ ስንት ጉሮሮዬን እንደታመምኩ እኔ ነኝ የማውቀው። አዎ ዶሮ ጥሏል፣ አይጥ አልፏል፣ የእባብ መንፈስ ነው ምናምን ብዬ ስገስጽ የነበረው በሙሉ አይደለም። እግዚአብሔር እንድበር ፈልጎ እንድቆም ፈልጎ ሰው እንደሆን ፈልጎ ከፊት ለፊት ያለውን መከራ እንድቋቋም ፈልጎ ጥላቻን፣ መከዳትን፣ መታመምን እንድችል ፈልጎ በእግሮቹ ስር በፕሬዘንስ ውስጥ እንዳሳልፍ ፈልጎ ነው። አንተ ውስጥ ያለው ነገር እንዲወጣ ይፈጫሃል እግዚአብሔር። እግዚአብሔር ዓላማ ባንተ ላይ ካለው ይለበልብሃል፣ ያቃጥልሃል፣ ብቻህን እንድታወራ ያደርግሃል። ወይ እዚህ ውስጥ ባልገባው ያስብልሃል። ከዛ ሲሸልምህ ግን በእድሜ ዘመንህ አይተኸውም አስበኸውም የማታውቀውን ሁሉ አምጥቶ እጅ ላይ ያስቀምጣል። መከራህን ያስረሳል። ምን አረገ ዮሴፍ? ምን በደለ ዮሴፍ? 13 ዓመት እስር ቤት ውስጥ የሚያስገባ ነገር አለ? የሰው ሚስት ደፈርክ ተብሎ በሰው ሀገር መዋረድ አለ? በወንድሞቹ ተጠልቶ ጉድጓድ ውስጥ መጣላል። ምን አረገ ዮሴፍ? ምን ያጠፋው ጥፋት አለ? አባቱ አልቅሶ ከነ ሐዘኔ ወደ መቃብሬ ገባለሁ ብሎ የሚያስለቅስ ነገር በዮሴፍ ምክንያት፣ ልብሱ ተገፎን በባርነት መሸጥ፣ ስሙ መጥፋት። ምን አላረገም? ንጉስ ነው የሚሆነው፣ እስራኤልን ነው የሚያሻግረው። በሱ ምክንያት እኮ ነው ባህር የሚከፈለው። በሱ ምክንያት ነው እግዚአብሔር ለአብርሃም የተናገረው ከ400 ዓመት በኋላ የሚፈጸመው ትንቢት የሚፈጸመው። ትልቅ ነገር አትጠይቅ መከራ ከፈራ። መፈጨት ከፈራ ቅባት አትጠይቅ። በመከራ ያለ ሰው በተድላ ካለ ሰው ያነሰ አይደለም። አብዛኛውን ጊዜ እንዲያውም በመከራ ያሉ ሰዎች በብዙ ደስታ ካሉ ሰዎች ይሻላሉ። እግዚአብሔር ፕሮግራም አለባቸው። ስለዚህ ስትጸልዩ ለጊዜያዊ ኮምፎርት አትጸልዩ፣ ለቪዥን ጸልዩ። እዚህ ምድር ላይ ቫሊው እንዲኖራችሁ ጸልዩ። እዚህ ምድር ላይ ታሪክ ጽፋችሁ ለማለፍ ጸልዩ። ለመዝናናት አትጸልዩ። ለኢዚ ላይፍ አትጸልዩ። እግዚአብሔር መከራችሁን መከራ የሚባል ወደ እናንተ እንዳያመጣ አትጸልዩ። ከጸለያችሁ በምድር ላይ ታሪክ ጽፎ የሚያልፍ ሰው ለመሆን ጸልዩ። መከራን የምታልፉበትንም ጸጋ እግዚአብሔር እንዲሰጣችሁ ጸልዩ።
መንፈሳዊ ሆኑ፣ ሃይማኖተኛ አትሁኑ። መንፈስ ቅዱስ ላይ ዲፔንድ አድርጉ። እሱ ያለው ቦታ ያደርሳችኋል። የብዙ ሀገር ፕሬዚዳንቶችን አግኝቻለሁ ጌታ ረድቶኝ። በትልቅ ክብር በፕሬዚዳንት ክብር ቤተ መንግስት ያስገቡኝ። ዶናልድ ትራምፕን ጨምሮ እግዚአብሔር ከፈለገ ከአፈር ላይ አንስቶ ዓለም ላይ ያለ የመጨረሻ ቶፕ ሰው ጋር ቤት በኩል እንደሄድክ ሳታቅ አጠገቡን እንደዚህ ቁጭ ብለህ ራስን እንድታይ ያደርጋል። ይችላል እግዚአብሔር። ዛሬ ተራ የነበረ ሰው ነገ የዓለም ቶፕ ሰው ሊሆን ይችላል። ይኸውላችሁ ሰውን ባነጋገሩ፣ ባለባበሱ፣ በፀጉሩ፣ በአማርኛ መጣመሙ እንዳትሸወዱ። እዚህ ውስጥ ያለ ሰው አሁን እርግጠኛ ነኝ አንድ ሰው ነገ ፎቶ ከሱ ጋር ለመነሳት እድል በጣም ሩቅ የሚሆንብህ ሰው አለ። ከጎናችሁ ላለው ሰው የኔ ዴስቲኒ ትልቅ ነው ብላችሁ ነገር ይኸው ትልቅ የሚሆን ሰው በምን እንደማቅ ልንገራችሁ። እኔ ስለ ራሱ ሲያወራ ስትሰሙት አንዳንድ ሰው በቃ ጉራ ሊመስል ይችላል። በቃ ነገ እኔ 2018 እስከ 2020 በኔ ህይወት ላይ የሚሆነው ነገር አሳያ እርግጠኛ ናቸው። እንዲህ አይነት ሰው ቼክ አድርጎ እርግጠኛ በ2 ዓመት ውስጥ ዓለምን ገለባብጦ ታገኙታለህ። አሜን። ይሄ ጉራ አይደለም፣ እምነት ጉራ አይደለም፣ እምነት። እምነት እኔ አይቻለሁ ስፓኒሽ እንደሚሄድ፣ እኔ አይቻለሁ ህንድ እንደሚሄድ፣ እኔ አይቻለሁ ማሌዥያ ኢንዶኔዥያ እንደሚሄድ፣ እኔ አይቻለሁ ቆይቷል። ካይ ዲሳይፕል ዋኖች ያውቃሉ። ቆይቷል። ካይ ያላየኸው ቦታ አትሄድም በሉት ከጎናቸው ያለ እኔ ዘንድሮንም አልባ አይመስለኝ ኑሮ ከብዶኛል። ይኸው በሽታ ጸንቶብኛል። ኮቪድ ጠፍቶ ነበር፣ እኔን ተመልሶ ይዞኛል። ይሄን ሰው አሁን እግዚአብሔር ሊያድነው ይችላል አይችልም? ቤት በኩል ይሄ ሰውዬ ከመዳን ይልቅ ለመሞት ቅርብ ነው። በሽታ የሚፈሩ ሰዎች አላያችሁ? ራሱን ሲያም ወደ ደም ስሩ ሲያበት በቃ ይሄ ነገር ግን ኖርማል ነው ግን ምናምን። አንዴ ጅማ ስንማር የሆነ ልጅ ሁሉ ጋር እየሄደ እዚህ ጋር የጎረጎደ ነገር አለ እስቲ ይኸው ምናምን እያለ ወይኔ ሲፈራ አየሁት። ይሄ ሰው ሊሞት ነው በቃ አወቅኩ። በቃ እዛም ሴዳ ያዋለው እዚህም ሴዳ ያዋለው ያው እዚህ ጋር እጅ እያስነካ ምንድነው አንተ ይሉታል እነሱ። እዛ እኔ ጋር መጣና ንካለኝ። እቺ ነገር እኔ ወንድሜ ላይም አለች አልኩት። ኧረ እባክህ አለ። እግዚአብሔር የተመሰገነ። ከዛች ሰከንድ ጀምሮ ለማንም አሳይተው አያውቅም። አልሞት አዳንኩት። እኔ ወንድሜ ላይ ምንም የለም። በቃ ፍርሃቱ እየከሳ እየመነመነ ምናምን የሚሄድ ሰው አለ። ጭንቅላቱን ሲነካ ጎርጎድ እነሱ ዝም ብሎ ሞት የሚታየው ሰው አለ። መቃብር የሚታየው ሰው አለ። አንዳንድ ሰው ደግሞ የሚታየው ይታየዋል። እይታችሁን የሰማይ አምላክ እግዚአብሔር ይቀይራል። እንደ ኢትዮጵያ አትዩ፣ እንደ አጎታችሁ አትዩ፣ እንደ አባታችሁ እንደ ኢየሱስ እዩ። ልባችሁ ውስጥ ሁላችሁም ውስጥ ቪዥን አለ። ልባችሁ ውስጥ እግዚአብሔር ጭኖት ያመጣው ህልም አለ፣ ስራ አለ፣ አሳይመንት አለ። ያለ አሳይመንት የመጣ የጌታ ኢየሱስ ልጅ የሆነ ሰው የለም። የቤት ሰራተኛ ልትሆኚ ትቻለሽ። ዴስቲኒሽ ግን እዛ አይደለም። ንገሩት፣ ለስራችሁ ንገሩት፣ ለቤተሰባችሁ ንገሩት፣ ለሁኔታችሁ ንገሩት።